እባካችሁ ረጋ ብላችሁ ብዙ ሰዎች ነፍስን ነው ትናንትና ወላሂ ፍሬን ያዘበት ሽታው ማለት ነው ጎማው ማለት ነው የሆነ ከርብ ላይ አላትሙ ነበር ለትንሽ በቃ ለትንሽ አላህ ተረፈን ይበልጥ ስትናገሯቸው ሹፌሮችን በዚህ አጋጣሚ ማለት ነው ይብስባቸዋል ሁሉ ሙስሊም ሴቶች ሆናችሁ እነዚህን አራት ነገሮችን የምታደርጉ ከሆነ ጀነት አይደለም ለመግባት የጀነት ሽታዋን እንኳን አታገኝ። ቲክቶክ ላይቭ ላይ 7500 ሰው ያያት የተገደለችው ይቺ የ23 ዓመቷ ወጣት መነጋገሪያ ሆናለች። ኢነላሁ ወመላኢከቱ ይሰሉና አለ ነቢ ያዩ እሺ ከፍ አድርገው ተስሊማ ካለ በኋላ ከፍ አድርገው እስኪ ዳቦና ሻይ ሳይበቃ ማግባቱ ትክክል ነው እንዴ? እኮ እንችላለን ብሎ አገባ ያንም ሊያጣ ይችላል እኮ በመሃሉ ሊያጣ ይችላል። ኦኬ ቢያጣም ደግሞ ያችኑ ደግሞ በተገኘችው ነገር ይብቃቁ ወንዙን ሊሻገሩ ይችላል። ያልፋል ሁሉም ነገር እኮ። እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ሁሴን በአላህ መልስልኝ፣ አንድ ሴት ሁማን ሄር አድርጋ ሶላት መስገድ ትችላለች ወይንስ አትችልም ይላል። በመጀመሪያ ሁማን ሄር فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. ሰላም ወደና የተከበራችሁ ቻናል ተከታታዮች ባላችሁበት ያላህ ሰላም እዝነት ረድኤት ኢንሻአላህ ዛሬም ከመገኘት የተመለከታችሁት አነጋጋሪ የተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ እጅግ የሚያሳዝኑ መረጃዎችም አሉ ኢንሻአላህ እነሱን ቪዲዮዎች በጋራ እንመለከታለን። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባር ቻናል ቀም ላይክ እያደረጋችሁ ሐሳብና አስተያየታችሁን ስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አልፍኩላችሁ። ሙስሊም ሴቶች ሆናችሁ እነዚህን አራት ነገሮችን የምታደርጉ ከሆነ ጀነት አይደለም ለመግባት የጀነት ሽታዋን እንኳን አታገኝ። ሙስሊሞች ከሆናችሁ ይህን ቪዲዮ ለሙስሊም ሴቶች ሁሉ ሼር በማድረግ ኮፒ ሊንክ ዱት ሪፖስት በማድረግ በእኛ ሰበብ አንዲት ሴት ጀነት ብትገባ እስከ መልቃማ አጅሩን እንካፈላለን። ነብዩ ሰለላሁ ዐለይሂ ወሰለም በእኔ ዘመን እንደዚህ አይነት ሴቶች አልነበሩም፣ ነገር ግን ወደፊት ይመጣሉ ብለው ነበር የነገሩ። አንደኛዋ ሴት ለብሳ እንዳለበሰች የሆነች ሴት ነች። ይቺ ሴት ልብስ ለብሳለች፣ ነገር ግን ሰውነቷ ይታያል፣ ቅርጿና ሼፖ ይታያል። ሁለተኛዋ ደግሞ በመንገድ ላይ እንደ ከብት የምትራመድ እንደዚሁም ሰውነቷን የምታወዛውዝ ቋቋ በማድረግ ወንዶችን የምታደናቁር ሴት ነች። ሶስተኛዋ ሴት ደግሞ ወንዶች ፊትና የምትሆን ወንዶችን በየትኛውም አጋጣሚ የምታማልልና እንደዚሁም ለወንዶች ፊትና የምትሆን ነች። የመጨረሻውና አራተኛው ደግሞ ጸጉሯን እንደ ግመል ሻኛ የምታደርግ የተለያዩ አይነት ነገሮችን በመቀጠል ጸጉሯን እንዲቆም እንደዚሁም እንደ ግመል ሻኛ የምታስመስል ሴት ነች ብሏል። አላህን ልትፈሩ ይገባል ሴቶች። አላህ ሁላችንንም የጀነት ያድርገን ከጀሃነም የሚጠብቀን። ጀማ ሱብሃንአላህ እኔም እናንተንም አላህ ከአዛብ ከቀብር ቅጣት ይጠብቀ ማለት ነው ከጀሃነም ሱብሃንአላህ። በተለይ ሴቶች በጣም ይሄ ጉዳይ ይመለከታቸዋል። በቀላሉ መንገድ ወደ ጀሃነም የሚወረውራችሁ አንዱ ምክንያት ነው ብዬ አምናለሁ። ስለዚህ ጸጉራችሁን በቀላል መንገድ እንደ ግመል ሻኛ አሁን በጣም ትላልቅ የሆነ ጠጉር ማሻዣ ምናምን የሚባል ነገር አለ በጣም በሌላኛው ደግሞ ዳሌ ምናምን ሁሉ እየገዙ ሁሉ ሱብሃንአላህ ሰዎችን ለማማለል ጡት ማሳዣ ምናምን የተለያዩ ነገራቶች ወጣጥረው የሚሄዱ ሰዎች ልክ እነዚህ ጅልባብ አብያ የሚባሉትን ጭምር እንደንትን እያደረጉ እንደ ፋሽን እያሰሩ ቅርጻቸውን ለማሳየት የሚጠቀሙ ብዙ ሴቶች አሉ። ከዚህ ድርጊት እና ለወንዶችም ፈተና ለወንዶች ለኛ ፈተና አትሆኑብን እና በቀላል መንገድ ሽቶ ምናምን ተቀባብታችሁ የምትወጡ ያ ጀማ والله በጣም ከባድ ወንጀል ነው። ኢንሻአላህ በሰማኑ ተጠቀም ያድርገው። ወደ ላይኛው ዳለፍ ቲክቶክ ላይቭ ላይ 7500 ሰው ያያት የተገደለችው ይቺ የ23 ዓመቷ ወጣት መነጋገሪያ ሆናለች። ቪሌራ ማርቀስ ትባላለች። የሜክሲኮ ነዋሪ ስትሆን ቲክቶክ ላይም ከ160 ሺህ በላይ ፎሎወር አላት። እንዲሁም ደግሞ የራሷ የሆነ የውበት ሳሎን አላት። ታዲያ ቲክቶክ ላይ ቁጭ ብላ 7500 ሰው ያያት ነበር። ብዙ ሰዎችም እንግዲህ ወደ እሷ ሱቅ ስጦታ እየላኩ ነበር። ነገር ግን እሷ በእለቱ ራሴን አሞኛል፣ ከላይቭ መውጣት አለብኝ፣ ወደ ቤት መሄድ አለብኝ ብላ ስትናገር የገዛ ጓደኛዋ እንዳትወጪ በማለት እንግዲህ ብዙ ነገር ስታደርግ ነበር። ታዲያ ቲክቶክ ላይቭ ላይ ሆና 7500 ሰው ያያ አንድ ሰው ወደ እሷ የውበት ሳሎን ይመጣና ስሟንም ይጠይቃትና እሷ መሆኗን ካረጋገጠ በኋላ መጀመሪያ ላይ በጥይት ደረቷ ላይ መታታል።
ከዛ በኋላ ላይ 2 ጊዜ ጭንቅላቷ ላይ መቷት ህይወቷ እንዲያልፍ አድርጓል። ይህን የሚያሳየውን ቪዲዮ እንግዲህ ቲክቶክ ላይ መልቀቅ ስለማይቻል ቴሌግራም ቻናሌ ላይ ለቅቄዋለሁ። የቴሌግራም ቻናሌ ሊንክ ባዮ ላይ አለላችሁ። ለዚህ ግድያም እንግዲህ ዋና ተጠርጣሪ ተብላ የታሰበችው የመጀመሪያዋ የገዛ ጓደኛዋ ከላይቭ እንዳትወጣ ብዙ ነገር ስታደርግ የነበረችው ስትሆን፣ ሁለተኛ ላይ ደግሞ የድሮ ፍቅረኛዋ ነው ተብሎ ነው የሚታሰበው። ስለዚህ ሴት ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ሶሻል ሚዲያ ላይ እየተዘዋወረ ካሉ ቪዲዮዎች መካከል አንዱ ነው። ስትገደል እኔም በቪዲዮ ተመልክቻለሁ። ላይቭ ላይ እያስተላለፈች ነበረ፣ ቪዲዮ እየተሰራጨ ነበር። ያው እዚህ ላይ መልቀቅ ስለማይቻል ነው። እጅግ በጣም በሚያሳዝን ሁኔታ ምንድነው በጣም ጥሩ ስሜት እንዳልተሰማት ኢቭን ከጓደኞቿ ጋር ሁሉ ስታወራ ነበረ እና መሄድ እንዳለባት አይሆንም አትጂ፣ ጊፍት የሚሰጡሽ ሰዎች አሉ፣ ትላልቅ ጊፍቶች አሉሽ፣ ዛሬ መሄድ የለብሽም እያሏት አብረዋት የሚሰሩ ሰዎች ነበር ሲያስቀሯት የነበረው። ነገር ግን እሷ በጣም ፊቷም ትክክል አልነበረም፣ ውስጤም ሰላም አይደለም ብላ ኢቭን እያወራቻቸው ነበረ። ነገር ግን እንዳትሄድ አድርገው ማለት ነው፣ ስለ ግድያው ስለሚያውቁ ራሳቸው ያቀነባበሩት ስለሆነ እንዳትሄድ አድርገው በቅጽበት እንግዲህ ገዳዩ መጥቶ ገድሏታል ማለት ነው። እጅግ በሚያሳዝን ሁኔታ ማንን ማመን እንዳለብን አላውቅም። በጣም ከባባር ነገር ነው እየተመለከትን። ለብራችሁ በልታችሁ፣ አብራችሁ ጠጣችሁ፣ አብራችሁ ብዙ ነገር አድርጋችሁ ብዙ የሆናችሁለት ሰው በትንሽ ጥቅማ ጥቅም ይሸጣችኋል። በዚህ ሰዓት ብዙ ነገር እየተመለከትን ነው። አላህ ይጠብቀን ሱብሃንአላህ። እና በጣም እጅግ የሚያሳዝን ነገር ነው። ስለዚህ ያው እንግዲህ ለመጠንቀቅ እንሞክር፣ ወደ መጥፎ ጓደኛ ሳይሆን አላህ ትክክለኛ ጓደኛ ይስጠን። በጣም ጠንክረን ዱዓ ልናደርግ ይገባል። ይሄ ነገር ትኩረት የሚፈልግ ነው። ሰው ጓደኛውን ነው፣ ሰው ቤተሰቡን ነው እያበለሻሸ ያለው በዚህ ቅጽበት ማለት ነው። ሱብሃንአላህ አላህ ይጠብቀን ነው የምለው ወላሂ። እና ዱዓ አድርጉ ወላሂ፣ በጣም ከባድ ነገር ነው። አላህ ጥሩ ለኔም ለእናንተም እንግዲህ እስከ ጀነት የሚያዘልቅ ጓደኛም ቤተሰብ ይስጠን ለማለት እወዳለሁ። ጋር ተያይዞ ከሞት ጋር ተያይዞ እጅግ በጣም ሰሞኑን እንግዲህ የተለያዩ አደጋዎች በየቦታው እየተከሰተ ያለበት ሁኔታ ነው። ይሄ ጉዶበር ነው የሚባለው። እንግዲህ ወደ 8 ገደማ ሰዎች እንደሞቱ ነው እየተገለጸ ያለው። እዚህ ጋር እንደምትመለከቱት በሚያሳዝን ሁኔታ ባስና ሲኖትራክ ነው። በጣም ነገረ ነው ወጥቶ ከመቅረት እኔንም እናንተንም አላህ ይጠብቀን። እና ሹፌሮች በዙ አጋጣሚ ባካችሁ ረጋ ብላችሁ፣ ብዙ ሰዎች ነፍስን ነው ትናንትና ወላሂ ከሚገርማችሁ ከዙ 25 ኪሎ ሜትር እየመጣሁ ከሚሴ አላትሞን ነበረ ኦባማ ጋር ወላሂ በጣም ነው የደነገጥኩት። ውሃ ነው ፍሬን የያዘበት ሽታው ማለት ነው፣ ጎማው ማለት ነው። እና ምንድነው በጣም እየነዳው ነበር። ጭራሽ አንዲት ሰው የያዘ እንኳን አይመስለውም። ምንድነው አላፊ መኪና ነው፣ ገብታችኋል? በጣም ሩቅ መንገድ የሚሄድ ነው። በቃ ድንገት ነው እኔም የወጣውበት የሆነ ከርብ ላይ አላትሙን ነበር ለትንሽ፣ በቃ ለትንሽ አላህ ተረፈን። እና በጣም ጥንቃቄ አድርጉ ባካችሁ። ሰው ይበልጥ ስትናገሯቸው ሹፌሮችን በዚህ አጋጣሚ ማለት ነው ይብስባቸዋል ሁሉ እና ገባ ምናምን ብዙ ነገር ነው፣ ከፈለግ ውረድ ብዙ ነገር ነው የሚሉትና ኃላፊነት ይሰማል ለማለት እወዳለሁ። አላህ እኔም እናንተንም ይጠብቀን። ለትንሽ አላህ ወላሂ አትርፎናል። ብቻ አልሐምዱሊላህ ረብል ዓለሚን። ኢንሻአላህ ወደ ሌላኛው ቪዲዮ አልፍኩላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ሁሴን በአላህ መልስልኝ፣ አንድ ሴት ሁማን ሄር አድርጋ ሶላት መስገድ ትችላለች ወይንስ አትችልም ይላል። በመጀመሪያ ሁማን ሄር ማድረግ አይፈቀድም፣ ሐራም ክልክል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ሐዲስ ላይ ይህን አስመልክተው ምን ሲል መጥተዋል? ለዐነ ረሱሉላሂ ሰለላሁ ዐለይሂ ወሰለም አልዋሲላ ወልሙስተውሲላ ወናሚሳ ወልሙተነሚሳ ወልዋሽማት ወልሙስተውሽማት ወልሙተፈልጃት። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ወይም ሐዲስ ላይ ምን ይላል? የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ጸጉር የምትቀጥልንና የምታስቀጥልን፣ ቅንድብ የምትቀነደብንና የምታስቀነድብን፣ ንቅሳት የምትነቀስንና የምትነቅስን፣ ልክ እንዲሁ ፍንጭት የምታስፈነጭንና የምትፈነጭን፣ እነዚህን ሁሉ ረግማቸዋል ነቢ ሰለላሁ ዐለይሂ ወሰለም ይላል። ረግማቸዋል የሚለው መልእክቱ ወንጀሉ ከታላላቅ ወንጀል መሆኑን ለመግለጽ ነው እንጂ ነቢ ሰለላሁ ዐለይሂ ወሰለም ተራጋሚ ሆኖ አይደለም። ሐዲስ ላይ ኢኒ ለም ኡብዓት ለዓነን ብለዋል። እኔ ተራጋሚ ተደርጌ የተላኩ ነብይ አይደለሁም ብለዋል። ወኢነማ ቡዒቱ ረሕማ፣ እኔ በእዝነት የተላኩ ነብይ ነኝ ብለዋል። እና ይህን ማድረግ አይፈቀድም። በመሰረቱ ሴቶች ከዚህ ነገር ራቁ። ለወንድም ለሴትም እነዚህ የተገለጹት ሁሉም አራቱም ክልክል ናቸው። ሐራም ነው፣ አይቻልም፣ አይፈቀድም። አይ ነገር ግን ያንን ለብሳ እንደ አጋጣሚ ሳታውቅ ሰግዳ ከሆነ ሶላቱን ውድቅ አያደርገውም ነጃሳ እስካልሆነ ድረስ። በመሰረቱ ግን መልበስ አይፈቀድም ራቁት።
ሶላት እንግዲህ ሁማን ሄር ተደርጎ መሰገድ ይቻላል በሚል ጥያቄ ጠይቃለች። እሱም መልሶላታል። አያይዞም ብዙ ነገር ጠቅሷል ማለት ነው። ከእንደዚህ አይነት ድርጊት እንቆጠብ፣ ትልቅ ወንጀልም እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ረግመዋቸዋል እንደነዚህ አይነት ሰዎችን ብለው እንግዲህ ተናግሯል ማለት ነው፣ የተለያዩ ሀዲሶች ማለት ነው። ስለዚህ ጥንቃቄ ልናድርግ ይገባል። ያ ጀማ ኢንሻአላህ በሰማነው የምንጠቀም ያድርገን። ትናንሽ ነገር እኛ ኖርማል አድርገን የምናስባቸው ነገር ግን ከባባድ ወንጀሎች የያዙ ተግባራቶች አሉ። እፎይ ተዋርዷል። እፎይ ቁርአን እቀራለሁ ብሎ በጣም ሲቀባጠር ሲዘራብር ነበር። ሱብሃንአላህ አታዋርደኝ እኮ አላህ እኮ ሱብሃንአላህ። እና የእናንተን እምነት የእናንተን ቁርአን ጠንቅቄ የእናንተን ሐዲስ ጠንቅቄ አውቀዋለሁ ምናምን ብሎ ሲዘባብት የነበረው ሰውዬ ቁርአን እንኳን ማንበብ አልቻለም እንኳን። ሱብሃንአላህ ሲንተባተብ ነገር። እስኪ እንስማ። ኢነላሁ ወመላኢከቱ ይሰሉና አለ ነቢ ያዩ እሺ ከፍ አድርገው ተስሊማ ካለ በኋላ ከፍ አድርገው እስኪ አመኑ። እሺ እዚህ ውስጥ አሁን እንትን የሚላለ ሰላሙ ይላል ወሰላሙ አለይኩም ተስሊማን ወመላኢከቱ ተስሊማ አላህ ወመላኢከቱ ይሰሉና አለ ነቢ ያ አዩሃ ነው ያ አዩሃ አነ ነቢ ኦኬ አላዲኒያ ከዛ አማኑ ሰሉ አሰሊም ይሰሉ ነው ሰሉ አለይ ያ ወስሊማ ተሰሊማ ተሰሊማ አረበኛው ተደፈረ አንድ በሉና ሰዎች ይላል። ያለ እውቀት አለን ብለው እዚህ ላይ የመጡ ብዙ ተግባር የራሳቸውን እምነት ጠንቅቀው ሳያውቁ ሌሎችን እምነት ገብተው የሚፈተፍቱ በጣም የሚያሳፍሩ ሰዎች አሉ። እነዚህም ደግሞ በአደባባይ ይዋረዳሉ። ልክ ለዓለም ይደርሳል ይሄ ቪዲዮ ማለት ነውና አላህ ከወርደ ምንም እውቀት የለውም። ነፃ የራሱን እውቀት እንኳን ያነክል ጠንቅቆ የማያውቅ ሰው ነው። በነገራችን ላይ እዚህ መጥቶ የሚሳደብ የሰውን እምነት የሚያንቋሽ ሰው ማለት ነው። በዛ አጋጣሚ የሰውን ማንቋሽ የለብን። የራሳችን በጥሩ መንገድ መስበክ እንችላለን፣ ማስተማር እንችላለን። ነገር ግን የሰውን አንንካ፣ እምነታችንም አይፈቅድልንም። በዛም መልኩ ደግሞ የሌሎችን ሰዎች ወደ ራሳችን እናመጣለን ብለን ማሰብ የለብንም። ይሄ ስንፈት ነው። ዳቦና ሻይ ሳይበቃ ማግባቱ ትክክል ነው እንዴ? እኮ እንችላል ብሎ አገባ። ያንም ሊያጣ ይችላል እኮ በመሃሉ ሊያጣ ይችላል። ኦኬ ቢያጣም ደግሞ ያችኑ ደግሞ በተገኘችው ነገር ይብቃቁ ወንዙን ሊሻገሩ ይችላሉ። ያልፋል ሁሉም ነገር እኮ። ኦኬ በድህነት ተፋቅሮ ተጋቡ በኋላ በድህነት ከመለያየት ችግርን በሶር ማለፍ። አዎ የማያልፍ ነገር ያልፋል ሁሉም ነገር ሐቅ ነው። እና ሌላው ምንድነው እጅትናቡ ዘን በሷ ላይ መርጧታል፣ ወዷታል፣ ኒካ አድርጓል። ስለዚህ አመኔታ ነው ሊያምናት ይገባል። እንደ በቀደም እንዳየነው እንግዲህ ሐማም ስትህር መከተል ማን ደውሎላት ነበር ምን ማለት ብሎ መከታተል ካሜራ ገጥሞ መሄድ ሰው ልኮ ዳሩ ማያምን አሁን ጉድ እየመጣ እኮ ነው። ግቢው ላይ ማን ገብቷል ማን ወጥቷል ምን አርጋለች ምን ሰርታለች ይሄ ሁሉ በረካ ያሰጣል። ሱአዙን አላህ Subhanahu Wa Ta'ala ምን ይላል? ያ አዩሃ الذين آمنوا اجتنبوا كثيرا من الظن إن بعض الظن اسم እንደምታስቡትና እንደምትጠረጥሩት አይደለም አብዛኛው ወንጀል ነው ይላል አላህ። እንኳን ትዳርህን አብርሃም የምትኖረውን በአንድ ቤት ጣራ ስር የምትኖረውን እንዳምሳሌ ሆናችሁ ትቅርና በማህበረሰቡ መካከል ሱአዙን አይኖራችሁ። ምን ነው ጥልና ጥላቻን ቁርሾ ይፈጥራል። ሁሉን ሰው ጠርጥረህ ታማኝ ዘመድህን ታጣለህ፣ ታማኝ ሰራተኛህን ታጣለህ፣ ወዳጅ ዘመድህን ታጣለህ። ሁሉን አጠርጥሩ፣ ተጠንቀቁ። ሁሉን ነገር አጠርጥሩ። ሁሉም ሌባ አይደለም፣ ሁሉም ላንተ ተንኮል የሚያስብ አይደለም። ስለዚህ ሁሉን ጠርጥረህ ከማን ጋር ትኖራለህ? እና ተበጥፎ ጥርጣሬ ራስን ማራቅ፣ በተለይ ባለቤቱን እና ወደ በጥፎ ጥርጣሬ የሚወስድ ነገር ትዳር ሊያናጋ የሚችል ነገር ነብያችን አስጠንቀዋል። قد ضرب النبي صلى الله عليه وسلم اروع الامثله في حسن الخلق وطيب العشره ድንቅ የሆነ ገለጻን ይገለጹልን بين الرجل واهله ባልና በሚስት መካከል ያለ ማለት ነው። وعلم الازواج ወንዶችን መክረዋል ነብዩ ሰለላሁ ዐለይሂ ወሰለም كيف يعاملون زوجاتهن ከሚስታቸው ጋር እንዴት መኖር እንዳለባቸው ወንዶች ሊያውቁትና ይጠነቁት የሚገባ ነገር ተናግረዋል።
ወከፈ የምኑን العلاقه الزوجيه ይሄን ትዳራቸውን ጥብረታቸውን እንደለ ያስቀጡት እንደሚችሉ ተማምነውና ተዋደው ተፋቅረው ወአደም የغيرت القاتله ገዳይ ይሆን ትዳርን የሚገል ችግር እንዳይገባባቸው አው ሱኡን المدمر للحياه ህይወታቸውን የሚያወድም ትዳራቸውን የሚያከስም የሚያለያይ ነገር እንዳይመጣባቸው نهى النبي صلى الله عليه وسلم أن يقدم الرجل المسافر ويدخل على أهله ليلا ناولو سرا يهدي سو شوفير ሊሆን ይችላል ወይንም ደም ጉብኝት ሊሆን ይችላል ዑምራ ሐጅ ሊሆን ይችላል ወተድርና ሊሆን ይችላል በወሩ በሶስት ወሩ በአምስት ወሩ ሊመጣ ይችላል መጣው ሳይላት ለሊት አንቋቁታ ይግባሉ ቢያችሁ ይሄ ምን ነው ለሊት መንጣቱ ምንድነው ተንኮል አስቦ ነው የራሱ ቤትም ቢሆን የለም ብላ እንግዲህ አንዱ ጋር አገኛታለሁ ብሎ ይሄን አስቦ ነው የመጣው ለሊት ማንኛውም አባወራ መጣው ሳይላት በፊት ሌት እንዳይገባሉ ከመጣስ ውስጥ እዛው መኪና ውስጥ ይደር ወይ ተመጣ በቀን ምድር ይንጣ ለሊት በ8 ሰዓት ምን አስመጣው 7 ሰዓት ምን አስመጣው መንገዱ ያ ብቻ ሳይሆን እሱ ነው አሁን ሜን ፖይንታቸው የሼህ ያሳውቅ ነው ገባኝ ሰዓቱ አይደለም ለሊትም ይግባ ችግር የለም ግን ያሳውቅ ነው ዛሬ እመጣለሁ ነገ እመጣለሁ አንልም ድንገት እንመጣለን ሰርፕራይዝ የሚባል ነገር ደግሞ አለ አሁን ድንገት እንኳን ይመጣ ወደ መስጂድ ይረፋሉ መስጂድ ባለቤትሽ እኮ ኢሻ አግኝተነዋል ዙህር ላይ አይተነዋል ይባል ብለው ወሬው ቀርቦ ይድረሳት ከዛ በኋላ መንጣት ያለበት ለሊት መንጣቱሳ የሆነ ሰው ጋር አገኛታለሁና በቀላት አልቦ ነው የመጣው ተመጣ በኋላ እሷ ልጆቿ ጋር ነው ያገኛት ምንም ነገር የለም አሉታዊ አስተሳሰብ በጣም መጥፎ ነው ያን ጊዜ ግን ምንም ነገር እንዲያስበው ስላልሆነ ሊደሰትና ሊጸጸት ምን ጻጻዋል ይችላል ግን እሷን ግን በቃ ምን መስሎ አቢዩዝ አርጓታል ለምን እንደመጣ ምን ፍለጋ እንደመጣ እሱ እንዲያስበው ቢያገኛት ኖሮ ምን ላርጋት እንደነበረ ከሆዷ ተዋጣዋለች በቃ ፍቅሯ ይጦልጋል መተማመን የሌለበት ጎጆ ነው እንደ አይነት ባህሪ የሚኖረው እንጂ ያሳውቀን እንደውም ሼህ አሁን እዚህ ዘመን ላይ ሆነን ስንነጋገር ቀድሞ ማሳወቅ ብዙ ጥቅሞች አሉት የበፊቱ አይነት እንደ አይነት አስተሳሰብ እንኳን ባይኖር ላይክ ተዘይና እንድጠብቀው ስንት ነገር አለ አይደል አሁን ቆይቶ የሚመጣ ሰው ሰዓት መተወራት ቢላቴ ተወራት የሚመጣው